ቻርጅ ያደረጋችሁ ስልካችሁን መጠቀም ባትሪውን ይጎዳል ወይ? በዛሬው ቪዲዮ ጥያቄዎቻችሁ ምን መልስ ይሆናል ማለት ነው። ሙቀት ወይስ ቅዝቃዜ የቱ ስልካችንን ይጎዳል? ዋየርለስ ቻርጂንግ ስልካችንን ባትሪ ይጎዳዋል ወይ? የአይፎን ተጠቃሚዎች ስልካችሁ ላይ ያለው የባትሪ ሄልዝ እውነት ነው ወይ? አብዛኞቻችሁ እንዳላችሁት ደግሞ የስልካችን የመጨረሻ 1% ለምንድን ነው ከ100 ወደ 99% ሲሄድ ካለው ይልቅ ለምን የመጨረሻ 1%ቷ ብዙ ትቆያለች? ይህን ሁሉ ምን መልስ ይሆናል ወደ ቪዲዮ። ከብዙ ኤክስፐሪመንቶች በኋላ ኖርማል ቻርጂንግ 750 ቻርጅ ሳይክል አድርጓል። በ9%ም ባትሪው ቀንሷል ማለት ነው። ቻርጅ እያደረግን ስንጠቀም ደግሞ 350 ሳይክል እና በ3.5 ባትሪው ቀንሷል ማለት ነው። ትክክለኛው ማጂክ እዚህ ጋር ነው ሀፕን ያደረገው። ኖርማል ፎኑን ቼክ አደረግ ነው። ትክክለኛው ፎን 3.7 አፍተር ደ ሳይክልስ 3.7% ነው ያለው። ኮምፔር ስናደርገው ቻርጅ ብቻ የተደረገ የነበረው ፎን 3.7 ነው። ቻርጂንግ የተደረገ ስንጠቀም የነበረው ደግሞ 3.5 ነው። ኦልሞስት ዘ ሴም ነው። ቻርጅ እያደረግን መጠቀም ያን ያህል ባትሪያችንን አፌክት ያደረገውም ማለት ነው። ነገር ግን ስልካችን ላይ ሙቀት ይፈጥራል። ስልካችን ሙቀት ላይ ወይስ ቅዝቃዜ ላይ ሲሆን የትኛው ባትሪያችንን አፌክት እንደሚያደርገው እንይ። ቴምፕሬቸሩን ስናየው ኖርማል ፎኑ በ33 ዲግሪ ሲሆን ቻርጅ እያደረግን ስንጠቀም ደግሞ 37 ዲግሪ ይሆናል ማለት ነው። ይሄ ማለት ኖርማል ቻርጅ የተደረገ የነበረ ስልክ ከዛኛው አንጻር ቀዝቀዝ ያለ ነው ማለት ነው። ነገር ግን ቻርጅ እያደረግን ስንጠቀመው የነበረው ስልክ ግን በጣም ሙቀት ይፈጥራል። ባትሪው በ9.6 ቀንሷል ማለት ነው። ነገር ግን የኖርማሉ ግን በ7.8 ብቻ ነው የቀነሰው። ባትሪያችንን ከ0 እስከ 35 ዲግሪ ሴልሲየስ ባለው ብንጠብቅ ይመከራል። በአብዛኞቻችሁ ጥያቄ መሰረት ቼክ ስናደርገው ከ100 እስከ 99% ያለው ባትሪ ለመቀነስ 10 ሰከንድ ነው የፈጀበት። ነገር ግን 1%ቷ ግን የመጨረሻ 1%ቷን ለማለቅ 120 ሰከንድ ነው የወሰደባት። የመጨረሻ 1% ይበልጥ ትቆያለች የሚባለው ነገር እውነት ነው ማለት ነው። ስለ ዋየርለስ ቻርጂንግ ብዙ ሪሰርች ከሰራን በኋላ ዋየርለስ ቻርጂንግ ከኖርማል ዋየርድ ቻርጂንግ የተሻለ እና አሪፍ እንደሆነ ነው ሪሰርችን ያገኘ ነው። ይህም ለባትሪያችን እጅግ በጣም ጠቃሚ እንደሆነ ነው የሚያሳየን ማለት ነው። ሪሰርቹ እንደምታዩት ዋየርለስ ቻርጂንግ የበለጠ ሪኮመንድ ይደረጋል። የአይፎን ባትሪ ሄልዛችሁ እውነት ነው ወይስ አይደለም የሚለውን ስናይ ኦልሞስት 100% ማለት ይቻላል እውነት ነው ያገኘ ነው። የቀረው 0.8%ቱ ግን አንዳንድ ስልኮች ላይ ቶሎ አፕዴት የማይደረግ መሆኑን አግኝተናል ማለት ነው። ወደ መጨረሻው ኤክስፐሪመንታችን ስንሄድ ሁለት እጽዋቶችን ተከል። አንዱ ላይ የባትሪ ኬሚካል ጨመርን፣ አንደኛው ላይ ደግሞ ምንም ነገር ሳንጨምር ራሱ አፈሩን ተጠቀምን ማለት ነው። ልዩነቱ እንደምታዩት ነው።